የፈጣሪን አባት አባታችን ሆይ ካል የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እናትነቷ ሲበዛብን እንጂ ኧረ ወይ ጉዱ ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። ስለዚህ ምን አለ? በዚህ ደግሞ ይደንቃችኋል። የፈጣሪን እናታችን ማለታችን ሲደንቀን ከሷ የተወለደው ክርስቶስ ወንድማችን ሊሆን መሆኑ ነው የሚደንቀው እኮ። ምክንያቱም እሱ የኛን ሥጋ ለብሷልና። ስለዚህ ምን አለ ቅዱስ ጳውሎስ? ወንድሞቼ ማለትን አያፍርም። እስኪ በሉላችሁ፣ ወንድሞቼ ማለትን ምን አይልም? አያፍርም። ለምን ስንለው ስለዘነሰወሰ ይነሰውን መላእክት አላህም ዘር አብርሃም አላለ። የነሳውን ሥጋ ከአብርሃም ይዞት አልመጣም። ከአብርሃም ዘር ከነሳው የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ፈጣሪ ወንድሞቼ የሚለን የፈጣሪ አባት አባታችን የሆነ የፈጣሪ እናት እናታችን የሆን ስለሆን ድሀ አደጎች አይደለንምና በዚህ ደስ ይለናል። እግዚአብሔር የተመሰገነ ይሁን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው የፍቅር እናታችን ናት። እስቲ የፍቅር እናታችን በሉ እንጂ። እግዚአብሔር ይወደናል አይወደንም? ወዶ ምን አደረገልን? ሞተልን በሉ። ፍቅሩን በምን ገለጠው? በመሞት ገለጠው። ሲሞት ነው ፍቅሩን የገለጠ አይደል? ከዚያ በኋላ መጨረሻ ላይ ሲሞት ተመልከቱ፣ ፍቅሩን ገለጠ። ፍቅሬን በሞት ገልጫለሁ አለና ማረጋገጫ ነው እናቱን እንካችኋለ እነሆ እናታችሁ ብሎ ሰጠን። እግዚአብሔር ፍቅሩን ሲገልጥ ሰው ተመልከቱ፣ እወዳችኋለሁ ብሎ ቃሉን የገለጠባት የነጻነታችን ደብዳቤ ማርያም ሆነች ማለት ነው። የአምላክ ፍቅር የተነበበባት መጽሐፍ ሆነች፣ በደም ማኅተም የታተመች የአምላክ ፍቅር። ስለዚህ አለ አባ ጊዮርጊስ እኔ እንግዲህ ከዛሬ ጀምሬ አለ የማርያም ባሪያ ነኝ ብዬ የፍቅር ውል ጽፌአለሁ ይላል። ይችን አልቦ ዘይግል ጠስ ይወታ ይችን የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙ ደግሞ የልጅሽ ደም ነው ይላል። ልጇ መውደዱን እናቱን በመስጠት ሲገልጥ እኛም መውደዳችን ከእናቱ ስር በመገኘት ገለጥን። አምላክ ለመውደዱ ለወደደው ደቀ መዝሙር እናቱን በመስጠት ሲገልጥ የተወደደው ደቀ መዝሙር ደግሞ እናቱን በመቀበል ፍቅሩን ገለጠ ማለት ነው። ስለዚህ እግዚአብሔር እኛን መውደዱን ልጁን እናቱን በመስጠት ሲገልጥ እኛም እናቱን በመቀበል እሱን መውደዳችን እንገልጣለንና የእግዚአብሔርና የሰው የፍቅር ማኅተማችን እመቤታችን ናት። እሷን በመያዝ አምላክን እንደምንወድ ማስረጃ እናደርጋለን። እስመ ዘያፈቅር ተመልከቱ፣ እስመ ዘያፈቅሮ ለወላዲ ያፈቅር ዘኒ ተወልደ እምኔሁ። ወላጁን አብን የሚወድ ወልድን እንደሚወድ በዚህ ይታወቃል። ወልድን የሚወድ አብን እንደሚወድ በዚህ ይታወቃል አለ ዮሐንስ በመልእክቱ። ማርያምን የሚወድ ወልድን እንደሚወድ ይታወቃል። በዚህም ያጸናት አብን እንደሚወድ ይታወቃል። በዚህም ያነጻት የቀደሳት የጠበቃት መንፈስ ቅዱስን እንደወደደ በዚህ ይታወቃል። ማርያምን የሚወድ ሥላሴን ይወዳል። ማርያምን የጠላ የሥላሴ ጠላት ነው። የሥላሴ ወዳጅ እንድንሆን እናቱን እንድንወድ እግዚአብሔር ይርዳን። ሌላው እመቤታችን የአደራ እናታችን ናት። እስኪ የአደራ እናታችን ሆኑ። አይዟችሁ፣ የምን እናታችን? የአደራ እናታችን። የአደራ እናታችን ምን ሆነው እኛን እንዲህ ይገርማል። አባት ሲሞት ልጄን አደራ ብሎ ሚስት ካለች ለሚስቱ፣ እናቱ ካለች ለእናቱ፣
ሌላ ልጅ ካለ ትልቅ ልጅ ለሱ፣ ያም ከሌለ ለጎረቤት ሰጥቶ ይሞታል። ጌታችን ኢየሱስ ክርስቶስ ሲሞት ለእናቱ አደራ ሰጥቶን ነው የሞተ። ስለዚህ ምን አለ? እነሆ ልጆችሽ ብሎ ሰጠ። ስለዚህ እግዚአብሔር ሲሰቀል ለማን አደራ ሰጠን ስትሉ ለእናቱ። እስኪ ለእናቱ በሉ። ከእናት በላይ ታመኛለ እንዴ? የለም። ስለሌለ ለእናቴ አደራ ሰጥቻችኋለሁ፣ የምትፈልጉን ነገር ከሷ ጠይቁ። ስለዚህ ተመልከቱ። ስለዚህ ምን አለ? እኔም በሷ አድሬ የምትፈልጉን እሰጣችኋለሁ ብሎ እኛን ለሷ አስጠግቶናል። ስለዚህ ምን ማለት? ከነገሌ እደር ከነገሌ ተጠጋ እንደሚል ሰው መንገድ የሚሄድ ሰው እኔ በዚህ ቀን እመለሳለሁ ከነገሌ ቤት ቆይ ብሎ ልጁን አስጠግቶ እንደሚሄድ መጥቶ በምጽአት ተመልከቱ፣ ከሙታን ለይቶ አስነስቶ እስከሚያሳርገን ድረስ ከናቱ አስጠግተን አስጠጋን። እመቤታችንሳ ምን ታረግልን? ጥግ አድርጎ ስለት ጸወነ ሥጋ ጸወነ ነፍስ ትሆነልናለች። ማርያም ታይካ በምድር ወታይካ በሰማይ አለ ቅዱስ ያሬድ። ማርያም ይሉሃል ምንድናት ትለኝ እንደሆነ ማርያም ማለት የሰማይም የምድርም ጥግ ናት አለ። በምድር ከመከራ ትጠብቅሃለች፣ ስትሞት አጋንንትን ታርቅልሃለች፣ በሰማይ ደግሞ ከሲኦል መውረድ ትጠብቅሃለች። ስለዚህ ማርያም ማለት የሰማይም የምድርም ጥግ ናት። ስለሆነች ምን እንላታለን ይላል? ምነ ጽዮን ይብል ሰብአ አለ ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ይላል። እስኪ በሉ ሁላችሁም ሰው ሁሉ ምን ይላል? እናታችን ጽዮን ይላል። አሁን ልጇ አደራ የሰጠን ለእናቱ ከሆነ ስለሆነ ሁላችንም አደራ ከተቀመጥንበት ቤት እንዳንጠፋ እግዚአብሔር ይርዳል። በዚህ ዘመን ክርስቶስ ሲመጣ መገኘት ያለብን አደራ አኖሮን ከሄደው ቤት ነው። አደራ ያኖረባት ሰፊቱ አዳራሽ ደግሞ እመቤታችን ናት። ከሷ አቅፍ የተገኙ ሰዎች አይጠፉም። እውነቴን ነው የምነግራችሁ። ሞታችንም ታሳምርልናለች። ለዚህ ነው ደራሲው ሕይወቴ መሞቴ ማርያም ባርኪ ብሎ የጸለየው። ማርያም ሆይ ሕይወቴንም ሞቴንም ባርኪልኝ ብሎ የተናገረው። በመንገድም ስንቃችን ናት፣ በሞታችንም ስንቃችን ናት። ከሷ አስጠግቶን ሄደ። ለኛ እሷን እናቴን አደራ ብሎ ሄዷል። ፍቅሯን ያዙልኝ ነው እንጂ እኮ ሌላ ምን ልናደርግላት ነው? ለሷ እንካናት ብሎ ለዮሐንስ ሲሰጠው በዮሐንስ ለኛ ሰጠን። ተመልከቱ፣ በዮሐንስ በኩል እሷን ለኛ ሲሰጠን እኛን ደግሞ በዮሐንስ አድርጎ ለሷ ሰጠ። ስለዚህ የአደራ እናታችን ናት። አደራ የምንጠብቀው ምን አለ ቅዱስ ጳውሎስ? እቀ ማኅፀንተከ በመንፈስ ቅዱስ ዘህዱር ላዕሌከ። ተመልከቱ ልጄ ጢሞቴዎስ ላይ በአንተ አድሮ ባለው መንፈስ ቅዱስ አደራህን ጠብቅ ብሎ አዘዘው። የክርስቲያን ዋናው ነገሩ ምንድነው? አደራ መጠበቅ ነው። አደራ ማውጣት ምንድነው? ከተቀበልነው አደራ አንዱ የእናቱን አደራ ማውጣት አለብን። የፍቅሯን አደራ በልተን እንዳንገኝ ዘረ ቆርጥም እንዳንሆን እግዚአብሔር ይጠብቀን። ስለዚህ ሁላችሁም ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ጊዜ ሁላችሁ አቤት በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎችን ነገሌ የነበሩ ሰዎችን ነገሌ የነበሩ ሰዎችን ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ። የዕዳ መጽሐፋችን ደመሰሰልን ያለውን ቅዱስ ኤፍሬም ደግሞ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምና የሔዋንን የዕዳ ደብዳቤያቸውን ደመሰሰላቸው። በጣም ጥሩ። ዕዳችን በመስቀሉ ደም ተሰረዘልን ካልን ለመሰረዙ ደግሞ የደረሰኝ ደብዳቤ ይሰጠዋል ሰው በእውነቱ ማለት ነው። ከፍለሃል ተብሎ ዕዳችን ማን ከፈለ? ክርስቶስ። ለመከፈሉ ማስረጃ ሲባል አካላዊ ቃል በማኅፀኗ የተቀረጸባት እናቱን ደረሰኝ አድርጎ ሰጠን። መርገማችን ለማብቃቱ የተቀበልናት ከአምላክ የተቀበልናት የነጻነት ወረቀታችን እመቤታችን ነው። ዕዳችን የከፈልነው ሰው ዙሮ ቢመጣ የከፈልንበትን ጽሑፍ እንደምናሳየው
ዲያብሎስ መልሶ በመርገም እንዳይዘን እመቤታችን እያሳየን እናሳፍረዋለን። ሊገለን ለሚመጣው ሲኦል ሊያወርደን ለሚመጣ ሁሉ እመቤታችን እያሰብን እናሳፍረዋለን። አጋንንትን በእመቤታችን እንድናሳፍር አምላከ ቅዱሳን ይርዳን። የፍቅር የአደራ የጸጋ የሃይማኖት የድነት እናታችን ስለሆነች ነበረ ካረፈ በኋላ ጌታ ካረገ በኋላ ዕለት ሌሊት ከመቃብሩ እየሄደች ደምህን የከፈልክለትን ሕዝብ አውሬ እንዳይበላው ማርልኝ እያለች ስታለቅስ ነበር። አይሁድ ከመቃብሩ ስትመጣ በድንጋይ ውገሯት ብለው ጠባቂ ቢያቆሙ እሷ ግን እየተሰወረች እየሄደች ታለቅስ ነበር። ስትጸልይ ዛሬ ወርዶ እንደምታውቁት የምሕረት ኪዳንን ሰጣት። በስምሽ የታመኑ አስራት አድርጎ ሰጣት። የሚገርማችሁ እመቤታችን ተሰዳ ሳለ እንደነገርኳችሁ ቅድም ኢትዮጵያን ርስት አድርጎ የሰጣት በስንት ዓመቱ ነው ያልኳችሁ? ተሰዶ ሳለ ጣና ቂርቆስ 4 ወር ከ10 ቀን ተቀምጣለች እመቤታችን። በሌሎቹም ገዳማት በደብረ ሊባኖስ፣ በአክሱም፣ በአሰቦት፣ በደብረ ወገግ በእነዚህ ገዳማት ሁሉ ተቀምጣለች እመቤታችን። ገና ሳይኖሩ አስቀድማ ኋላ ለሚነሱ ቅዱሳን በእናቱ እግር እየባረከ ነበር የሰጣቸው ማለት ነው። ባርኮ ኋላ እንደውም ዋልድባ የሚበላውን ቋርፍ ቆፍሮ ሁሉ አቅምሷታል። ይሄማ ልጄ መራራ አይደል ብትለው ኋላ ልጆችሽ ሲበሉት እንዳይሰለቹትና ጸንተው እንዲኖሩ አንቺ ቅመሽላቸው ብዬ ነው ብሏታል። መራራውን ቋርፍ አባቶቻችን በልተው ጸንተው እንዲኖሩ ቀመስል። ኋላ ዘመኑ ደርሶ ከጣና ተነሽና ሂጅ ስትባል እኔ አልሄድም፣ አይሁድ የዳዊት ሀገር ቤተልሔም አሰድዳኛለች፣ ይቺ ግን በሰላም አኑራኛለችና ከዚህ አልሄድም አለችው። አይ ቃል ኪዳኑ ደሜ መፍሰሱ አይቀርምና እንሄዳለን፣ ነገር ግን ይችን ሀገር ርስት አድርጌ ሰጥቼሻለሁ ብሎ ከስደት ስትመለስ ርስት አድርጎ እኛንማ ሁል ጊዜ ነው የሰጠን። ደግሞ ኢትዮጵያውያንን ማምላክን እንዲሁ ዝም ብሎ ኢትዮጵያ ትላላችሁ እንጂ ይላል አንዳንዱ ዝም ብሎ የአእምሮ ስደተኛ። ኢትዮጵያ ትባላለች። ኢትዮጵያ ምንድን ነው? መጽሐፍ ቅዱስ ላይ 40 ጊዜ ስለተጻፈች ምን ሶሪያም ትጽፋለች ይላል። ሰርቋል ተብሎ የጻፈና ሰጥቷል ተብሎ የተጻፈ እኩል ነው እንዴ? ነውር እኮ ነው ማምላክን። ኢትዮጵያ እኮ የተጻፈችው እጆቿን ወደ እግዚአብሔር ትዘረጋለች ነው እንጂ ኢየሩሳሌምን ትበረብራለች ተብሎ አይደለም የተጻፈ። ስለዚህ ተመልከቱ፣ የተጻፍንበት አካሄድ እኮ ይለያል። ወይ ደነግጻ ተመልከቱ፣ አይጻዳት ኢትዮጵያ ትንቢተ ዕንባቆም ላይ የኢትዮጵያ ድንኳኖች ይጨነቃሉ ነው የተባለው። የኢትዮጵያ ድንኳኖች ይጨነቃሉ። ድንኳን የተባለ ልብ ነው። ይገርማቸዋል፣ ልብ ነው። ኢትዮጵያውያን አምላክ በእንግድነት ሲመጣ ተብረክርከው ይቀበሉታል ማለት ነው ትንቢቱ ማለት ነው። በስደቱ ጊዜ እያሳረፍ ነው። ስለዚህ ነው። ስለዚህ ኢትዮጵያውያን ለእመቤታችን 2 ጊዜ እንደ ዓለም ከመስቀሉ ስር ተቀብለናታል። እንደ ስደቷ ደግሞ በ2 ዓመቱ የተቀበልናት የርስታችን ቃል ኪዳን ናት። ስለዚህ ኪዳነ ምሕረት ያንን ለምና ዛሬ ደግሞ በየካቲት 16 ምሕረት ስትቀበል አብረን ምሕረት የተቀበልንበት ሰኔ ጎልጎታንም ሰኔ 21 ቀን ጸልያ ስትቀበል ተቀብለናል። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ 3ኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበረ። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምሕረት አለች አይደል? ሌላም ብዙ ኪዳነ ምሕረት አለ አይደል? ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋለሁ። እንጦጦ ኪዳነ ምሕረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻቸዋለሁ። ኪዳነ ምሕረት ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት ነው የምነግራችሁ፣ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት።